አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንደገና ተመልሰናል። ያው ስለ ነብዩላህ ኑህና ስለ ህዝቦቻቸው ንትርክና ፍጥጫ በመግለጽ ላይ እያለን ነበረ ጊዜው ያለቀው። ከዛው እንቀጥላለን እና ነብዩላህ ኑህ አለይሂ ሰላም ነብዩ መሐመድና ህዝቦቹ ይመሰክሩልኛል ብለው በሚቀርቡበት ጊዜ ህዝቦቹ ደግሞ በዘመናችንና በሀገራችን የሌሉ ህዝቦች በእኛ ላይ ሊመሰክሩ አይገባም የሚል ተቃውሞ ያነሳሉ። ያኔ አላህ ደግሞ ህጉ አይከለክላቸውም። እነዚህ ሰዎች መጀመሪያ ብቃት አላቸው ወይ ለምስክርነት በቂ ግንዛቤ ያላቸው የላቸውም ነው የሚጠየቀው እንጂ የጊዜው ጉዳይ ችግር የለውም በፈለገው መንገድ መረጃውን ካገኙት ይላቸዋል ማለት ነው። ያኔ ይጠራሉ። ኡመተ መሐመድ በእንዲህ አይነት ጉዳይ በኑህና በህዝቦቹ መካከል የነበረውን ሁኔታ ለምስክርነት ተጠርታቸዋል። ስለዚህ ጉዳይ የምታውቁት ነገር አለ ወይ ሲባል አዎን ይላሉ ማለት ነው። ይህ ጊዜ እነሱን ደግሞ ማጣሪያ ያው ዝም ብሎ አዎን ስላለ ማንኛውም ዝም ብሎ ቅጥረኛ ወይም ውሸታም መሰክራለሁ ሊል ይችላል። ስለዚህ ለነሱ ማጣሪያ ምን ይሆናል? ወተኩነ ረሱሉ አለይኩም ሸሂዳ፣ መልእክተኛው ኃላፊነትን ተወስዳለህ ወይ ህዝቦች በዚህ ጉዳይ እናቃለን ስለ ቀውሙ ኑህ ብለው ሊመሰክሩ ነው። አንተ ለዚህ ጉዳይ የመመስከር ብቃት አላቸው የኔ ህዝቦች ብለህ ድጋፍ ትሰጣቸዋለህ ወይ ተብለው ይጠየቃሉ ማለት ነው። እሳቸው ማወን እሰጣለሁ ኃላፊነትን ወስዳለሁ የኔ ቀውሞች በትክክል ስለ ነብዩላህ ኑህና ስለ ህዝባቸው በቂ መረጃ አላቸው ብለው ምስክርነት ይሰጣሉ። ተዝኪያ ይደረጋል ኡመቱ ማለት ነው። ያኔ መስክሩ ይባላሉ። ሊመሰክሩ ሲቀርቡ አሁንም ማጣሪያው ይቀጥላል። ለመሆኑ እናንተ ተቃዋሚዎቻችሁም እንዳነሱት በመሰረቱ በእነሱ ዘመን አልነበራችሁም፣ በእነሱ ሀገርም አልነበራችሁም። በመካከላችሁ በጣም ሩቅና ሰፊ ጊዜ አለ። ጫፍና ጫፍ ላይ ያላችሁ የመጀመሪያው ረሱል ኑህ ነው፣ የመጨረሻው ረሱል የእናንተ ነብይ ነው። በመካከላችሁ ብዙ ኡመሞች አልፈዋል። እናንተ የሁሉ ክፍተት እያለ ለዚህ ጉዳይ እንዴት እናቃለን ብላችሁ ትነሳላችሁ ይላቸዋል ማለት ነው። እናቃለን፣ ይሄ ክፍተቱ እንዳለ እናቃለን፣ ምንም ብንራራቅ ለዚህ ጉዳይ ግን በቂ መረጃ አለንና ነው ይላሉ። እንዴት ብላችሁ አገኛችሁት መረጃውን በሚላቸው ጊዜ በእኛ ነብይ ላይ ያወረድከው ቁርአን ያንተ ቃል ነው ወይስ ይሉታል ማለት ነው። አዎን የኔ ቃል ነው። ስለ አንተ ተዋሻለህ? እኔ አልዋሽም። ስለዚህ ነግረህናል፣ አንተ ካንተ ምንጭ ተነስተን ነው ያ ቁርአን ያለውን ተመርኩዘን ነው የምንመሰክረው ይላሉ ማለት ነው። ጊዜ በቃ ተቀብለዋለሁ ይላል አላህ Subhanahu Wa Ta'ala። በዛ መሰረት ያው ነብዩላህ ኑህ እና ቀውሞቻቸው ሱረቱ ኑህ ላይ ራሱን የቻለ ምዕራፍ አለን አይደለም እንደ ስለነሱ ታሪክ ምን እንደተደራረጉ ያተዘሩና ወደ ወላ ሱአን ወላ ወሰያሉ ሲደነፉ እንደነበረው። ከዛም በረጃጅሙ ሱራ ስንት ጊዜ ነው ቂሳቸው ተመልሶ የመጣው? በብዙ ሱራዎች ነው የነብዩላህ ኑህ ተነክ ዘመኑ ሳይቀር ፈለቢተ ፊህም አልፈ ሰነቲን ኢላ 50 ዓማ የሚለውን ሁሉ አስጨብጦናልና ይሄ ነገር የአላህ ቃል እስከሆነ አላህ ደግሞ የማይዋሽ እስከሆነ ድረስ ነብዩ መልእክቱን እስካደረሱ ድረስ እኛ የዘበን ክፍተት ችግር የለውም። ያንተን ቃል ተንተርሰን ነውና ይሄን ነገር የመሰከርነው በሱ በኩል ያወረድኩት የኔ ቃል አይደለም ታልካውን ብቃት የለንም እንወድቃለን። ይሄ ከሆነ ግን ምንጩ አንተ ነህና በዚህ ላይ ተመርኩዘን ነው የመሰከርነው ሲሉ ይቀበለዋል፣ ያጸድቀዋል ማለት ነው። ወደ ቀውሙ ሙሳም ስትመጣ እንደዛው ነው። የነ ፊርዓውንና የበኒ እስራኤሎች ቂሷ በቁርአን ከማንኛውም ቂሷ በጣም በስፋት ነው የተነገረው ቁርአን ውስጥ። ያን ነገር ተመርኩዘህ በእነ ፊርዓውን ላይ ተመሰክራለህ ማለት ነው። እና እንዲሁ እያለ እንግዲህ በሁሉም ኡመሞች ላይ ይመጣል የምስክርነት ሂደቱ። ይህንን እድል የሰጠሁት ለነዚህ ኡመቶች ነው አለ አላህ Subhanahu Wa Ta'ala። ይህ እድል እንግዲህ እንደ ሰው ግምት ቢሆን ኑሮ መሰጠት ያለበት ቢያንስ በጎረቤት በቅርብ ዘመን እና በአካባቢ ለተላኩት ኡመሞች ነበረ። ተነብዩላህ ኑህ በኋላ ቀጥለው የመጡት እነማን ናቸው? ነብዩላህ ሁድና እነ ሷሊህ ነበሩ። የነሱ ኡመሞች ነበሩ። የነሱ ኡመሞች ለመመስከር ብቃት የላቸውም ብዙዎቹ። ለምን? እነሱ ራሳቸው ወደ መዋላ እንቀበልም ብለው ማለት ነው። ወአማ አዱን ፈሃደናሁም ፈስተሐቡል አማ አለል ሁዳ እያለ ነው። ከዛም ሌላ ያሉት ለዚህ ደረጃ ብቁ አይደሉም ብሎ አላህ ለመጨረሻው ኡመት ነው እድሉን የሰጠው።
ይሄንን ሰጠናችሁ በሚል ጊዜ ይሄ ደግሞ በጣም የሚያንገበግብ ነው። ምክንያቱም በኒ እስራኤሎች አላህ Subhanahu Wa Ta'ala ነህኑ አብናኡላህ ወአሂባሁ የሚሉ ጎበዞች ናቸው። የአላህ ልጆችና ወዳጆች እኛ ብቻ ነን፣ ከኛ ውጭ ያለው እንደው ሰው ነው እንጂ ምንም ዋጋ የለውም ይሉ ነበር። ስለዚህ ባይገርማችሁ ዋጋ የሌላችሁ እናንተ ናችሁ። እነዚህኞቹ የናቃችኋቸውማ የትና የት ቀድመዋችሁ ሄደዋል፣ በእናንተ ላይ ምስክርነት የሚጠሩት ነገር እነሱ ናቸው በማለት የበለጠ እንደገና እንዲናደዱና እንዲበሳጩ ይሄን መርዶ ነገራቸው ማለት ነው። ሊተኩኑ ሹሃዳ አለናስ ወየኩነ الرسول عليكم شهيدا መልእክተኛው ነብዩ አለይሂ ሰላቱ ወሰላም በእኔ ኡመቶች ላይ ኃላፊነትን ወስዳለሁኝ እነሱ ለምስክርነት ብቁ ናቸው ብሎ ይመሰክርላችኋል፣ ተዝኪያ ያረጋል። እናንተ ደግሞ ከዛ ተነስታችሁ የምታቁትን መልስ ትሰጣላችሁ። እኔም ደግሞ አቀራረባቸው ትክክል ነው ብዬ ቀበለዋለሁኝ። ይሄንን ደረጃ ለእናንተ እንጂ ለማንም አልሰጠሁም። የት ነው የነሱ ታላቅነት ታዲያ ይላል ማለት ነው። ወማ ጃአልና القبلة التي كنت عليها አንተ ደግሞ ቀደም ሲል የነበርክባትን አቅጣጫ የስግደት አቅጣጫ ህጋዊ አቅጣጫ አላደረግናትም ኢላ ሊነዕለመ መን የተቢዑ الرسول ممن ينقلب على عقبيه መልእክተኛውን የሚከተለውንና እንደገና ተጠራጥሮ ወደ ኋላ በተረከዙ ላይ የሚያሸገሽገውን ልንለየው እንጂ ለሌላ አልነበረም። ቋሚ ቂብላ እንዲሆን አይደለም ያደረግነው መጀመሪያውንም ማለቱ ነው። ማለት ምንድነው? ለፈተና ነው። መጀመሪያ አንተ የአባትህ የነብዩላህ ኢብራሂም ቂብላ ነው የተፈጠርከውም እዛው አካባቢ ነው። መጀመሪያውንም ቋሚ ቂብላ ካዕባ እንደሆነ አቃለሁኝ፣ ግን ለተወሰነ ጊዜ ወደ ቤተል መቅዲስ ዙር ያልኩህ ሰዎችን ለመፈተን ፈልጌ ነው ይላል ማለት ነው። ለምን ወደ መዲና በመተሄድ ጊዜ በመዲና ዙሪያ ያሉ የሁዶች ቂብላቸው ቤተል መቅዲስ ነው። ስለዚህ አንተ የመግባኛ ነጥብ ይዘህ እንድትቀርብ ነው። እናንተ አህለል ኪታቦች ናችሁ፣ የቀደምት መጽሐፍ ባለቤቶች ናችሁ፣ ባለ ሃይማኖት ናችሁ። እናንተ ጋር ቅራኔ የለንም። እነዚህ ምንም የማያውቁ መሀይሞች ጣዖታውያን ናቸው እንጂ ያስቸገሩት፣ እናንተማ የአንድ ጌታ አገልጋዮች ነን፣ ምንም ችግር የለም። ምናልባት ቂብላ በስግደት አቅጣጫ ከሆነ ምን ለያየው እሱም እንግባባለን፣ ይሄው ወደ እናንተ ቂብላ መስገድ ይችላለሁ ለማለት ነበረ ማለት ነው፣ አንድነት እንዲፈጠር። እና ጅሬ ግን ይሄንን ዲክመት አድርገው ወሰዱት ማለት ነው። ዛሬ እኛን ቂብላ ከመረጠ የራሱን ትቶ ያው የራሱ ነብይ አለመሆኑ ምልክት ነው። ነብይ ቢሆን ኑሮ የራሱን አቋም ይዞ ነበር የሚቀጥለው። ወደኛ ከመጣ ግን ፖለቲከኛ ነው። ፖለቲከኛ ሁሉ ጊዜ ተቃዋሚዎቹ የሚይዙትን አቋም ይገመግምና በዚህ ነጥብ ላይ መጋፈጥ አያዋጣኝም፣ እዚህ ላይ መግባባት አለብኝ ብሎ ወደዛ ሸብከክ ይላል ማለት ነው። እንደዛ ሊያረግ ፈልጎ እንጂ እውነት አላህ አዞት አይደለም ብለው ችግር መፍጠር ጀመሩ ማለት ነው። ያነ ወትሮም ይሄን እንዲሉ እኮ ነው እንዲያረኳቸው አላህ። እና ዝም ብለህ ወደ ካዕባ ብትቀጥል ኑሮ የዛ ጊዜም በሌላ በኩል እንደገና ደግሞ ሊከራከሩ ነበር። የመጨረሻው ነብይ ወደ እናንተም ቂብላ ለተወሰነ ጊዜ ይሰግዳል ብሏልና ተውራት፣ አንተ ግን ባለህበት ነው የቀጠልከው ብለው ሊከራከሩ ነበር። ያ ግን ያዋጣቸው ነበር፣ ምክንያቱም ተውራት ላይ ጥቅሳለና ማለት ነው። አሁን ግን መጀመሪያ ወደ ራሱ ቂብላ ሲሰግድ ቆይቶ ሂጅራ ስደት ሀገሩ ሲሄድ ወደ ሁለተኛው ቂብላ ይዞራል የሚል አንቀጽ ስላለ ያንን ትተህባቸው ስትመለስ ብልጥ ቢሆኑ ኑሮ ይሄ የተባለለት ሰውዬ ነው አንችለውም ብለው ጸጥ ማለት ነበረባቸው፣ ሲሆን መቀበል። እነሱ ግን ያን ነገር እንደማያውቁ ሆነው ማወላሁም አን ቂብለቲሂም التي كانوا عليها እያሉ ማብጠልጠል ጀመሩ። ከፈለጋችሁማ እናንተ ናችሁ ወስላቶቹ፣ እሱማ አድርግ የተባለውን ነው ተናንተም ዛሬም እያደረገ ያለውና እናንተ ምን ነካችሁ? እውነቱን እያወቃችሁ እንደገና ያልተሳሳቱት ሰዎች ስተተኛ አስመስላችሁ ምስሏቸው ሲል ምስጥሩን አጋለጠ ማለት ነው። እና አላቂበይ መጀመሪያ እንግዲህ ለማመን የፈለጉትን ወይም ለመግባባት የተቃረቡትን ሰዎች ቂብላውን ሲለውጥባቸው እንግዳውስ እኛን ቂብላ አርክሶ ወደ አባቱ ሀገር ከተመለሰ እኛም እሱን አንቀበለውም ብለው ወደ ኋላ የሚቀለበሱትን ለመለየትና ለማጋለጥ ሲባል ሁን ተብሎ የተደረገ ነው ይላል ማለት ነው። ወኢን ካነት ለከቢረተን ኢላ አለ الذين هدى الله
ኢንዚህ ላይ ሙኸፈፋ ሚነ ተቂላናት ወኢንሃ ካነት ነበረ ወኢን ካነት የሚለው ብትሆን እንኳ ተብሎ እንዳይተረጎም ማለት ነው። ወኢንሃ ካነት ይቺ የቂብላ ለውጥ ማለት ነው። ወኢነ ተህዊል القبلة من الكعبة إلى البيت المقدس ثم من المقدس إلى مكة የቂብላ መለዋወጥና መገለባበጥ ስርዓት ለከቢራ ከባድ ነው ይሄ ለውጥ ኢላ على الذين هدى الله ቀናውን መንገድ በመራቸው ሰዎች ላይ ካልሆነ በስተቀር አላህ ሂዳያ የሰጣቸው ሰዎች ጉዳያቸው አይደለም። እኔም እኮ የምፈልግብኝ ጌታዬን መታዘዝ ነው። ዛሬ ወደዚህ ስገድ ካለኝ እሰግዳለሁ፣ ነገም ወደዚህ ስገድ ካለኝ እሰግዳለሁ። ምን ችግር አለው? እኔ ቦታን አላመልክም፣ ጌታ ያዘዘኝን ነው የምከተለው ብለው የሚከተሉትን ቅኖችና እንዴት ምንስ ቢሆን የያዕቁብ ቂብላው ይወድቃል እንዴት ይረሳል የሚሉትን ትቢተኞችና ዘረኞች ለመለየት ሁን ብዬ ያደረኩት ጉዳይ ነው ይላል ማለት ነው። ወማ ካነ አላሁ ሊዩዲዓ ኢማነኩም ከዛ አያይዞ ደግሞ ሌላ ሹብሃ አመጡ ማለት ነው። ይሄው እናንተ አሁን ተናንተና ወደኛ ቂብላ ስትሰግዱ ነበረ። ከናንተ አባላት መካከል ወደዛ በመስገድ ላይ ያለ የሞተ አለ። እነዛ የሞቱ ሰዎች ያው ዛሬ ወደዚህ ወደ ካዕባ ተተመለሳችሁ ይሄኛው ትክክል አልነበረም ብላችሁ አቋም ማስተካከላችሁ ነው እናንተ። ስለዚህ በዛ ቂብላ ላይ ተጠምደው የሞቱ ሰዎች ከንቱ ናቸው፣ ሶላታቸው ዋጋ የለውም እንደ ማለት ነው የሚል ደግሞ ውዥንብር ፈጠሩ ማለት ነው። ያን በሚፈጥሩ ጊዜ ለዛ መልስ ሰጠ አላህ Subhanahu Wa Ta'ala። ወማ ካነ አላሁ ሊዩዲዓ ኢማነኩም አላህ ኢማናችሁን የሚያባክን አይደለም ማለት ሶላተኩም ማለት ነው። እዚህ ላይ የተፈሰረው ኢማነኩም ማለት ሶላተኩም ለአነ ሶላት ሚዕያሩል ኢማን የኢማን መለኪያ ማረጋገጫ ናትና ማለት ነው። እና ምን ችግር አለው? እነዛ እኮ በወቅቱ ወደ ቤተል መቅደስ ዙሩ ተብሎ በተሰጠው ትእዛዝ መሰረት ነው ሲሰግዱ የቆዩት። አጀላቸው አልቆ ተመለወጡ በፊት ከሞቱ ወደዛ በኩል ሲሰግዱትና የቆዩትን ሶላታቸውን አላህ ውድቅ አያረግባቸውም፣ ተይዞላቸዋል። ምንም ችግር የለም። ተቁላህ መስተጧዕቱም ነው። በጊዜው ትእዛዙን አክብረው እስከሰገዱ ድረስ አሁን ያ ቂብላ ተሽሯልና በዛ ስግደት ያለፉ ሰዎች ዋጋ የላቸውም የሚሉት ደግሞ ይሄ ሌላ ተንኮል ነው ለእናንተን ውዥንብር ውስጥ ለመጨመር። አላህ ግን Subhanahu Wa Ta'ala የወዳጆቹን ስግደት ከንቱ አያደርግባቸውም፣ ተቀብሏቸዋል አለ። ኢነላህ ቢናስ ለረኡፍ ረሂም አላህ በሰዎች እጅግ አዛኝ ሩሩ የሆነ ጌታ ነውና ሰዎች በሚችሉት መጠን የጌታቸውን ትእዛዝ ታከበሩና የሚፈልግባቸውን ካደረጉ የማይችሉትንና ያልደረሱበትን ነገር ካላደረጋችሁ ተብለው አይወነጀሉም ወይም ወረታቸው አይቀማም ማለቱ ነው። በመልክ እንግዲህ በዛ እየሰገዱ የሞቱትን ሰዎች አላህ እንደተቀበላቸው መሰከረላቸው። ሁል ጊዜ ጥላት አንተ በጎረጎረህ ቁጥር የበለጠ ይጠቅምሃል ማለት ነው። ይሄ እንግዲህ አጀንዳ ባይነሳ ኑሮ እነዛን ሰዎች ይቀበላቸው አይቀበላቸው አልታወቀም ነበር። ግን ይሄን በማንሳታቸው ባይገርማችሁ እነሱንማ ተቀብያቸዋለሁ ብሎ ተነጭራሹ ለነዛም ዋስትና አገኙ ማለት ነው። ምስክርነት በተሰብም እዛ አዝኖ ነበረ። አይዟችሁ የነሱ ሶላት ዋጋ ቢስ አይደለም ተቀብለዋለሁ አለ። ስለዚህ አንተ ጌታ ጋር ከሆንክ የጌታን ፍቃድ ካከበርክ ወደክበት ውደክ ምን ችግር አለው? በማንኛውም መልኩ የጌታ ታዛዥ ሆነህ መገኘት ብቻ ነው። በዛ ሁኔታ ላይ ከተገኘህ አንተ የምትችለውንና የማትችለውን ያልደረስክበትን ነገር ካላደረክ ተብለህ አትጠየቅም ማለት ነው። ለምሳሌ አንድ ሰው ሰልሞ ተልቡ አንድ ሶላት ሳይሰግድ አሱር ሳይሰግድ ቢሞት አላህ ይቀበለዋል። በመስለሙ ብቻ ያለፈውን ወንጀል አልእስላሙ የጁቡ ማቀብለህ ያለፈውን ወንጀል በሙሉ ይምርለታል። የሚመጣው ግዴታ ግን ወቅቱን ጠብቆ ነው የሚመጣው። ሶላት አሳለፍ ካላሳለፍክ የሚባለው የሶላት ወቅት ደርሶ ሳይሰግድ ከቀረ ነው። እና ያለፈው ወንጀል በሙሉ ለሸሃደተን ሲናገር ግልፍፍ ብሎ ወድቋል። ግን አሱር ሳይደርስ ሞተ። ይሄ ሰው ንጹህ ነው፣ ምንም ችግር የለበትም ማለት ነው። ምናልባት ከኛ ከሙስሊሞቹም የበለጠ ሊሆን ይችላል። እኛ ሙስሊሞች ሆነን ያበቃ በብዙ አመታት ብዙ ወንጀሎች አፍርተናል። እነዛ ወንጀሎች ይማሩ አይማሩ አናቃቸውም። እሱ ግን ዶማን ተሰጥቶታል። ተልቡ የሰለመ ሰው እቀበለዋለሁ ብሏል አላህ። የ40 አመት የ50 አመት ወንጀሉ በ4 ደቂቃ አልቋል ማለት ነው። አዲስ ደግሞ እንዳይመዘገብበት ገና እዚሁ አልመጣም፣ ግዴታ ላይ አልተፈተነም። ስለዚህ እንደዚህ ነው ጌታ ሙዓመላ የሚያደርገው ማለት ነው።
እና ጅሬ ግን ይሄን ያወቁ ወደ 17 ወራት ወደ ቤተል መቅዲስ ሲሰግዱ የቆዩ ሰዎች ህገወጦች ናቸውና እነሱ እንግዳውማ ዋጋ ቢስ ናቸው ብለው ሲተቹ አይምሰልህ ወማ ካነ አላሁ ሊዩዲዓ ኢማነኩም አላህ ኢማናችሁን የሚያጠፋ አይደለም ለምንድነው ውድቅ የሚደረገው በእኔ ትእዛዝ እኮ ነው የሰገዱት በእኔ ትእዛዝ ከሰገዱ ድረስ እነዚህን ሰዎች አላህ በርህራሄው ተቀብሏቸዋል ምንም ችግር የለባቸውም ሲል መልስ ሰጠ ከዛ በኋላ ቂብላው እንዲለወጥ የሆነበት እንግዲህ የተለያዩ ምክንያቶች አሉ ማለት ነው አንደኛ አላህ ለህክማው ትቢተኞችንና ዘረኞችን ወይም ቀናኤዎችንና ትክክለኞችን ሊለይበት ነው ፈተና ነው ይሄን ያደረኩት ብሎ ነበር ሁለተኛው ምክንያት ደግሞ ከነብዩ በኩል የነበረ ምክንያት አለ ይሄ ቂብላ እንዲመረጥ ያደረገው ምን አለ ቀድ ነራ ተቀልበ ወጅከ في السماء አንተ ፊትህ በየለቱ ወደ ሰማይ ያንጋጠጥክ በጉጉት ስትቀላውጥ እንደነበረ አቃለሁኝ አለ አላህ Subhanahu Wa Ta'ala ያንተንም ፍላጎት ማርካት ስለነበረብኝ ነው ይላል ለነብዩ እንግዲህ ሰው ምን ጊዜም ቢሆን በተፈጥሮው አገሩን ይወዳል ማንም ሰው ቢሆን የአገሩን ታሪክ ይኮራበታል ማለት ነው እንኳን እንደሳቸው ያለ ሀገር ያለው ሰው ቀርቶ ማንም ቢሆን ስለዚህ ነብዩ አለይሂ ሰላቱ ወሰለም የመካን ከተማ በጣም ይወዷት ነበር ወደ ሂጅራ ሲሄዱ ልክ ከተማ ወጣ እንዳሉ ዘወር ብለው አስተዋሉና መጨረሻ መዞሪያ ላይ በሐዘን ተመስጠው والله اني لا اعلم انك احب بلاد الله اليه አንቺ አላህ ከፈጠራቸው ሀገር ሁሉ አላህ የመረጠሽና የቀደሰሽ ሀገር እንደሆነ አውቃለሁኝ ወለውላ አነ ቀውሚ አخرجوني لما خرجت ወገኖቼ ባደረሱብኝ ተጽኖ እንደወጣ ባልገደር ኑሮ አንቺን ትቼ አንድ ቀን ማደር አልፈልግም ነበር እንደ ሰው ያናግሯታል መካነ ማለት ነው ግን ምን ይሆናል ታቅሜ በላይ ስለሆነ ይቅርታ አድርጊልኝ ጨክነ ተተኛ ሄድኩኝ እንዳትይ ሁኔታው አስገድዶኝ ነው ይላሉ ማለት ነው ከዛ በኋላ አላህ ኢነ الذي فرض عليك القرآن لرادوك الى معاد ስሜታቸውን አየና አይህንን ቁርአን ላንተ ያወረደልህ ጌታ እስላምን ያጎናጸፈ ጌታ ችግር የለውም ተትንሽ ጊዜ በኋላ ወደ አገርህ መልሰሃለሁ ብሎ ቃል ገባላቸው ማለት ነው በዛ መሰረት እንደገና ደግሞ የቂብላው መዛወር በጣም ተሰማቸው ቢያንስ እንኳን ወደ አቅጣጫው እንኳን ዝሬ መስገድ አይፈቀድልኝም የሚል ስሜት አደረባቸው ማለት ነው ግደለም ያው ዝም ብለህ እኔ ያልኩህን ስማ አላቸው ማለት ነው ስለዚህ ሙሉ በሙሉ አላቃ ተቆረጠ ማለት ነው መጀመሪያ ታገሪቱ መውጣት አይፈልጉም ወጡ እንደገና ደግሞ በስግደት አቅጣጫውን እንኳን ይዘው እንዳይሰግዱ ወደ ቤተል መቅዲስ ገር ተባለ ካዕባን ወደ ጀርባተው ሲባል በጣም ተሰማቸው ማለት ነው እንቢ ማለት አይችሉም የጌታን ትእዛዝ ማክበር አለባቸው ግን ስሜታቸው ሙሉ በሙሉ ተስፋ አልቆረጠም ማለት ነው ስለዚህ በሰገዱ ቁጥር ዱዓ ያደርጋሉ መቼ ይሆን ወደ አገሬ ወደ ካዕባ የምትመልሰኝ እያሉ አንገታቸውን ወደ ሰማይ አሁን ይሄንን የሚመለከት ትእዛዝ አያት ይዞ ይመጣ ይሆናል ጅብሪል እያሉ በየቀኑ ሰማይ አንጋጠው ይመለከታሉ ጅብሪል በመጣ ቁጥር ይሄን ነገር ይዞ ይመጣል ይላሉ ብዙ ጊዜ ወቅቱ ውስጥ የሚደርስ ግን ሌላ አያት ይዞ ይመጣል ዛሬም ስለዚህ ጉዳይ ምንም አላነሳም ነገም እንደዚሁ ይጠብቃሉ ስለዚህ ምን አለ ቀድ ነራ ተቀልበ ወጅከ في السماء ያለማቋረጥ ፊትክን የገለባበት ቀጥ ያልክ ወደ ሰማይ ስትቀላውጥና በጉጉት ስትጠብቅ እንደቆየህ አውቃለሁኝ ይሄን ያህል የምትጓጓላትን ቂብላ እኔ አንተን ልነፍግህ አልፈልግምና ያንተንም ፍላጎት ለማርካት ስል ነው ተመለስ ያልኩህ ይላቸዋል ማለት ነው የነብዩን እንግዲህ ፍላጎት ምን ያህል የሚያከብር መሆኑንም እግር መንገዱን ገለጸ በመሆኑም ፈለንወሊየነከ ቂብለተን ተርዳሃ ካሁን በኋላ አንተ የምትወዳት ወደ ሆነች አቅጣጫ በእርግጥ እንመልሰሃለን ወትሮም ያንተ የጌታ ትእዛዝ ሆኖብህ እንጂ ካዕባን መልቀቅ አትፈልግም ነበርና ወደ አንተ ምርጫ እንመልሰሃለን ይላቸዋል ማለት ነው እና እሳቸው የሚፈልጓትና የሚናፍቋት ካዕባ ነበረችና ወደዛ በእርግጥ መልሰሃለሁ አላቸው በላ መልቀሰም አክዶ ፈወሊ ወጅሃከ ሸጥረ المسجد الحرام በዚህ መሰረት አሁን ወቅቱ ደርሷልና ካሁን በኋላ ቤተል መቅዲስን ትተህ ወደ ተከበረው መስጂድ አቅጣጫ ፊትክን ታዞራለህ አላቸው እና አልሐራም የሚለው ቃል እዚህ ላይ ክልክል ማለት አይደለም እንደተለመደው ሐራም ሲባል መምኑዕ ነገር አርገን ነው የምናውቀው የአረበኛ ቋንቋ አንዱ ቃል ብዙ የተለያየ ትርጉም ይኖረዋል እዚህ ላይ ቤተል መስጂድ አልሐራም ማለት አልመስጂድ አልሙህተረም ማለት ነው አልሙዓዘም
ወይም አልሙቀደስ እንደማለት ማለት ነው። ወደ ተከበረው ቤት አቅጣጫ ፊትክን አዙር ከዛሬ ጀምረህ አላቸው። ወደ ተከበረው ቤት ማለት ከዕበተል ሙሸረፋ ማለት ነው። ወደዛ ፊትክን ማዞር ትችላለህ ካሁን በኋላ ተፈቅዶልሃል አላቸው አላህ Subhanahu Wa Ta'ala። ያነ ፈወሊ ወጅሃከ ስላለ ኺጧቡ በቀጥታ ለነብዩ ነው። ፊትክን ወደ ተከበረው መስጂድ ወደ ካዕባ አዙር ሲላቸው ነብዩ ትእዛዝ ፍቃድ መጣላቸው። እኛስ ወዴት እንስገድ ብሎ ኡመቶቹ ደግሞ ግራ እንዳይጋቡ ወሐይቱማ ኩንቱም አዩሃል ኡማ አለ። እናንተም ብትሆኑ በየትም ቦታ ከነብዩም ጋር ሆናችሁ ከሱም ውጭ ሆናችሁ በማንኛውም ዘመን በየትኛውም ሀገር እናንተም ኡመተል እስላም ከዛሬ ጀምሮ ፈወሉ ጁሃኩም ፊቶቻችሁን አዙሩ ሻጥረሁ ጃሃተል መስጂድል ሐራም ወደ ተከበረው መስጂድ አቅጣጫ። እናንተም አለቃችሁ ከዞረ ማን ተጠብቃላችሁ? እሱ ጋር አብራችሁ መዞር ትችላላችሁ። መጀመሪያ እሱ ያው ሲናፍቅ ስለነበረ ላንተ ስል ለማለት ነው እንጂ ትእዛዙ አጠቃላይ ነው። እናንተም እሱኑ ተከትላችሁ መዞር ትችላላችሁ ይላቸዋል ማለት ነው። እና ሸጥር ማለት ጃሃት ማለት ነው አቅጣጫ። እናንተም ከነብያችሁም ጋር ከሆነ ያው ኢማማችሁ ወደ ዞረበት ትዞራላችሁ። በአጋጣሚ እሱ በሌለበት ቦታና እሱ በሌለበት ዘመንም ቢሆን የነብያችሁ ቂብላ ተዛሬ ጀምሮ ወደ ካዕባ መሆኑ ተወስኗልና የትም ቦታ ብትሆኑ ኡመተል እስላም ወደ ተከበረው መስጂድ አቅጣጫ ዙራችሁ መስገድ አለባችሁ ይላል። ወኢነ الذين اوتوا الكتاب እነዚያ ደግሞ ቀደም ሲል ኪታብ ተሰጥተናል የሚሉት አይሁዶች ለያዕለሙን በእርግጥ ያቃሉ አለ። ላሚቱ እቺ መወጢአተል ቀሰም ትባላለች። ለያዕለሙን ለወላሂ ለያዕለሙን እንደማለት ነው። እነዚህ የቀደምት መጽሐፍ ባለቤት ተብዬዎች ደግሞ በክብሬ በግርማዬ ምሌ ነግራችኋለሁኝ ይሄ ለውጥ እንደሚካሄድ አበክረው ያውቁ ነበር አለ። ሱብሃንአላህ። እነዚህ ባለቤቶቹ አያውቁም መቼ እንደሚመልሳቸው ይመልሳቸው አይመልሳቸው ተስፋ ምኞት እንጂ አያውቁም ነበር ማለት ነው። ግን እነዛ ጥላቶቹ ከትንሽ ጊዜ በኋላ ለውጥ እንደሚመጣ ያውቁ ነበር። ያንን እያወቁ ምንድን መለሳቸው ምን ቀለበሳቸው እያሉ ያጨለጭላሉና ያብጠለጥላሉ። ደባቸውን ተመልከቱ። እነዛ እኮ የኪታብ ባለቤት ነን የሚሉት ይሄ ዛሬ የመጣው አዋጅ እንደሚመጣ በእርግጠኝነት ያውቁ ነበረ ይላል። አነሁ الحق من ربهم ከጌታቸው የመጣው ትክክለኛው መመሪያ ካዕበተል ሙሸረፋ ቋሚ ቂብላ ትሆናለች የሚለውን አበክረው ያውቁ ነበር በእርግጠኝነት ይላል ማለት ነው። ወመላሁ ቢጋፊልን አማ ያዕመሉን። ስለዚህ አላህ Subhanahu Wa Ta'ala እነሱ ከሚሰሩት ደባ የሚዘነጋ አይደለምና ይህን እያወቁ ነውና ለምንድነው የኛን ቂብላ ወደዛ የዞሩት እያሉ የሚኮንኑት? ግደለም በሚሰሩት ደባ ነገ እንገናኛለን እንተሳሰባቸዋለን ይላል ማለት ነው። ስለዚህ ትልቅ ፈተና ነበረ ይሄ ለሁሉም ኡመሞች ማለት ነው። የተወጣውም ተወጣ የወደቀውም ወደቀ በዚህ ፈተና። መጀመሪያ ስለዚህ ታሪክ በትንቢት የሚያውቁት አለል ኪታቦች ነበሩ። እውነትም ይሄ ሰውዬ እንደተባለው ነውና የአላህ መልእክተኛ ነው ብለው ይቀበላሉ ተብለው የሚጠበቁት እነሱ ነበሩ። እና ሙስሊሞቹ ደግሞ እንደውም ተቃውሞ ማንሳት ያለባቸው እነሱ ነበሩ። መካ ያሉ ያገራቸው ቂብላ እንደገና ተሽሮ ወደማያውቁት ሀገር ሲሄዱ ወዴት ነው የምትወስደን ያለው? የራሳችን ታሪክ ተተንና አርክሰን እንደገና ይሁዳ ተቀጥላ ታረገናለህ እንዴ ማለት የሚገባቸው ሙስሊሞቹ ነበሩ ማለት ነው። ግን እነዚህ ሙጢዎች በቀናኤ በመሆናቸው መጀመሪያ የአላህ ነብይ ነው የአላህ ነብይ አይዋሽም አላህ ደግሞ እኛን የሚጎዳ አይሰራም በሚል መልክ ወደ ወሰደብን ይወሰደን ብለው እጅ ሰጡ ማለት ነው። ግን ውስጡን ስሜቱ አለ። ለምንድነው የኛ ቂብላ የወደቀው ይሉ ነበር በስሜታቸው ማለት ነው ነብዩም ጭምር። ስለዚህ አላህ Subhanahu Wa Ta'ala እነዛን ሰዎች የሚሉትን ለማሳጣት ነው። ወደኛ ቂብላ ዙሮ ከሰገደ ነገ ደግሞ የኛን ሃይማኖት ይቀበላል የሚል አሉባልታ ማስፋፋት ሲጀምሩ እንግዲያውስ ተስፋህን ቁረጥ እንደጭራሹ ቂብላህም ያውልህ ብሎ እንድመለሱ አደረጋቸው ማለት ነው። እና ይሄንን ተንኮላቸውን አላህ Subhanahu Wa Ta'ala ወመላሁ ቢጋፊልን አማ ያዕመሉን እነሱ እውነቱን እያወቁ እናንተን እንደ ጥፋተኛና እንደ ተወናባጅ አድርገው በመፈረጃቸው በሚሰሩት ደባና በዱለታቸው እኔ ይጀላቸዋለሁ ዋጋቸውን ያገኛሉ ሲል ዛተባቸው። هذا وصلى الله وسلم على النبي وعلى اله وصحبه